ተመልሰናል ተመልካቾቻችን እየተከታተላችሁ ያላችሁት ቅዳሜን ከኛ ጋር በቀጥታ ስርጭት ከዚህ ከህፃናትና ወጣቶች ቲያትር ኮምፕሌክስ ነው እየተከታተላችሁ ያላችሁት። እንግዲህ ቀደም ሲል በርካታ ትዕይንቶችን ወደ እናንተ እያደረስን ቆይታ አድርገናል። አሁንም እንቀጥላለን። እውነት ነው። እንግዲህ ቀደም ሲል እነ ደምሴ የሰጡን መረጃ ነበር። ከሁለት ሳምንት በኋላ የሚመረቅ የህፃናት ቲያትር ነበረ። አሁን ደግሞ ከአንድ ሳምንት በፊት የተመረቀ አትጥሪኝ የተሰኘ ቲያትር ይዘውልን የመጡ በጣም የምንወዳቸውና የምናከብራቸው የቲያትር ባለሙያዎች አሉ። አብራችሁን ስላላችሁ እጅግ እናመሰግናለን። ተስፍሽም አብርሽም ሄኒም በተመሳሳይ እንግዲህ አትጥሪኝ በሚል አዲስ ቲያትር ነው ደግመን የተገናኘ ነው እና እስቲ ስለ ቲያትሩ ጭብጥ ንገሩ። ቲያትሩ ጭብጥ ብዙ ጊዜ ማናተኩርበት ነገር ላይ ያተኩራል። ብዙ ጊዜ ስለ ተለያዩ ስላጋጠሙ ጦርነቶች ስናነሳ ስለ ጀግኖቹ እናወራለን ወይ ደግሞ ቀጣይ ስለተጠቁት ሰዎች እናወራለን። ነገር ግን ከጦርነቱ በኋላ ሰዎች ላይ ትዝብት የሚያደርገው ነገር አለ። ብዙ ጊዜ የአእምሮ ቁስለት ነገር ትቶ ያልፋል። የሰዎች ህይወት ሌላ አዲስ አቅጣጫ ይይዛል። ብዙ ጊዜ አሁን የልብ ብለን ማናየው ነገር ነው። ነገር ግን አንድ ትልቅ ክስተት ከተከሰተ በኋላ የሰዎች ህይወት ሙሉ በሙሉ ሊቀየር ይችላል እና የእኛም ቲያትር የሚያተኩረው እንደዚህ አይነት ነገር ላይ ነው። ከጦርነቱ በኋላ አንድ የሰው ህይወት ምን እንደሚመስል የምናሳይበት ነው። እንደ ሌላ ጊዜ እንደተለመደው ጀግና ምናምን የምናሳይበት አይደለም። ከዛ በኋላ ያለ የሰዎች ህይወት ነው። ከዋናው ትዕይንት ጀርባ ምን አለ የሚለውን ነገር የምንመለከትበት ማለት ነው። ከዋናው ክስተት በኋላ ኢቨን ከጀርባው ምን አለ ሁሌ ፊት ለፊት የሚታየው ነገር ብዙ ጊዜ የፕሮፓጋንዳው የፖለቲካው የምናምን ነገር ነው። ነገር ግን አክቹዋሊ የሰዎች ህይወት አለ እና የሰዎች ህይወት ደግሞ አንድ ድል ስንቀዳጅ በዛ አይቆምም። እዛ ላይ የተሳተፉ ሰዎች በአንድም ይሁን በሌላ ነገር ህይወታቸው ይቀየራል። የድሮን ህይወት ከዚህ በኋላ አይኖሩት። የነበረው ነገር አሁን እንዳልነበረ ሆኖ ሌላ አዲስ መንገድ ይጀምራል። የእኛም ቲያትር የሚያተኩረው ይበልጥ እንደዚህ አይነት ነገር ላይ ነው። በተለይ ከአርት ቴራፒ ሰዎች እንዲያገግሙ ከማድረግም አንጻር ያላት አቅም እጅግ ትልቅ ነው። ምናልባት ወደ አብርሽና ወደ ሄኒ እንመጣለን። ዝግጅቱ ላይ ካነሳን አይቀር ተስፍሽ እንግዲህ የተለያዩ ቲያትሮችን በዝግጅት በተለያዩ ኃላፊነቶች ላይ እንደሰራህ እናውቃለን እና ይሄኛውን አትጥሪኝ የተሰኘውን ተውኔት እንግዲህ አብርሽ አለ፣ ሄኒ አለ፣ አንድ እህታችንም ደግሞ እንደዚሁ በትወና ትሳተፋለች እና ከሌሎች የቲያትር ዝግጅቶች አንጻር እንዴት ነበረ የሚለውን ከዝግጅቱ አንጻር እናንሳ። ከዛ እነ ሄኒ ጋር ደግሞ እንመጣለን። በረዳት አዘጋጅነትም ሄኒም ስላለ ወደዛ እንመጣለን። ወደ አብርሽ ሀሳብ እንመጣለን። ይህ ቲያትር አንድ ታሪኩ አለ። ከዛ ባሻገር ደግሞ በጣም ጠንካራ ገጸ ባህሪያት ናቸው ያሉት። ገጸ ባህሪያቶችን ለማውጣት ያው በዚህም በኩል በተዋናዮቹም በኩል ትንሽ ከበድ ያለ ነገር ነበር። እንዳልኩ ሁሌ ፊት ለፊት የምናየው ነገር አይደለም ያለው። ከዚያ የተደበቀ ሚስጥር ነው። ፊት ለፊት ለማናቸውም ሰው ተገልጦ የሚታይ አይደለም እና አንድ ሰው የውስጡን የራሱን ነገር ማውጣት አለበት። ያንን መግለጽ አለብን እና በዛ ላይ ደግሞ አንድ ሰው ለገጸ ባህሪ የሚጫወትበትም ነው። ሁለት ገጸ ባህሪ መሆናቸው ብቻ ሳይሆን ፍጹም ተቃራኒ የሚሆኑ ሰዎች ማለት ነው። አንደኛው ለአንደኛው አጥፊ የሆነ ገጸ ባህሪ ያለበት ነው እና ያን ነገር ለመረዳትም የተረዱትን ነገር ለመግለጽ ትንሽ ከበድ ያለ ነገር ነበረ። ከቴራፒ አኳያ ግን አሁን እዚሁ ላይ ሁላችሁም ሪፍሌክት ማድረግ ትችላላችሁ ብዬ አስባለሁኝ። የሆነ አስፈሪ ነገር ውስጥ ያለን ሰው ወይም የነበረን ሰው አውጥቶ ያ ሁሉ ነገር አስፈሪ ነገሩ አልፎ ሄዶ አሁን ላይ ህይወቱ ምን ሊመስል ይችላል የሚለው ነገር የሁላችንም ጥያቄ ነው። ምክንያቱም ጭንቅላታችን የማይቀበላቸው ነገሮች ይኖራሉ። ብዙ ነገሮች አሁን ከለመድንበት ቤተሰብ ከለመድንበት አካባቢ አብዛኛው ነገር ይቀየራል እና ጭንቅላታችንን በዛው ልክ ያንን ለመቀበል ረጅም ጊዜ ይወስዳል። ስለዚህ በዚህ ቲያትርም የአንድን ቤተሰብ ወይም ደግሞ የሆነን አካል የህይወት ታሪክ ከዛ አገግሙ ህይወቱ ምን መሰለ የሚለውን ነገር ያሳየናል። ከቴራፒው አኳያስ አንዳንድ ሰዎች አሁን በዛ ውስጥ ያለፉ ሰዎች
እንዲህ ይታለፋል ወይም ደግሞ ይሄም የኔ ህይወት ታሪክ ነው እኔ እዚህ ቦታ ነበርኩኝ ተብሎ የሚታለፉ ራስን ለማጽናናትም ይጠቅማል ብዬ አስባለሁኝ። እስቲ ከዚህ ሳኳያ ያው አርት ራሱ ቴራፒ ነው ብዬ ስላሰብኩ ብዙ ጊዜ እኮ በቃ በጣም እውነተኛ ቲያትር ቴራፒም ነው ለማናችን ለየትኛውም ሰው አንዳችን የሚያስተላልፈው መልእክት አለው እና መልእክቱ ደግሞ በሌሎች የትምህርት ዘርፎች እንደምናየው ይሄ ነው የሚል ነገር አይደለም የሚሰጠው። ሰዎች የገዛ ህይወታቸውን እንዲመረምሩ ነው፣ ያለፉበትን ነገር እንዲመለከቱ ነው። በሌላ ቋንቋ ምንድነው ኤክስፔሪንስ ሼር እንዲያደርጉ ነው እና በተመሳሳይ ሁኔታ ውስጥ ያለፈ ሰው እርግጠኛ ነኝ ይሄ ቲያትር ህመሙን ይገልጽለታል፣ ያሳይለታል እና ከዛ ህመም ደግሞ እንዴት መውጣት ይቻላል ነው እንዴት መታገል ይቻላል የሚለውን ነገር ያሳያል። ብዙ ጊዜ ሳይኮሎጂካልም ነው፣ በጣም ሳይኮሎጂካል ጨዋታ አለው እና ሰዎች ስብዕናቸው የሚገነባው ከዚህ በፊት በሰሩት ላይ ጭምር ነው። ከዚህ በፊት የሆኑት ነገር አሁን ዛሬ ደግሞ አዲስ ነገር ተከስቶ ያን የነበረውን ነገር በሙሉ አመሰቃቅሎት አዲስ ላይፍ ይጀምራል እና ይሄ አዲስ ላይፍ ትግል ነው እና እያንዳንዷ የሚያደርጓት ነገር ህመሙ ከኋላ አለ፣ ከጀርባ አለ ህመሙ እና በዚህ መንገድ ስናየው ተመሳሳይ ቲያትሮች በተለይ እንደዚህ ሳይኮሎጂካል የሆኑ ቲያትሮች ለማናችንም ቢሆን እንትን አላቸው፣ የህክምና ባህሪ አላቸው። ከዛ የወጣ ሰው የሆነ አንዳች ፎታ ነገር ተሰምቶት ይወጣል ብለን እንጠብቃለን። እስቲ ተዋናዮችስ ምን አስባላችሁ እንዴ? ምክትል አዘጋጀው በአንጋፋነቴ ምን ልመልስ ትንሽ ከፍ ያው ትወናውን ቲያትሩን ስተው ነው ስሜት ትጋራለህ። ላይክ ያሁን እንዴት ነው እዛ ውስጥ ባንኖርበትም ግን የኖረን ሰው ታስቦ አይደለ የሚተወነው ያ ነገር ከሳይኮሎጂ አኳያ እንግዲህ አብዛኛውን እሱ ገልጾታል። እኛ ደግሞ እንደ ድርሻችን እንግዲህ ድርሻችንን እናነባለን፣ ሌሎቹ ስለኛ ምን ይላሉ የሚለውን እናያለን። ከዛ በኋላ ነው እንግዲህ ያንን ሰው ለመምሰል የምንሞክረው። የኔ ድርሻ እዛ ውስጥ ጓደኛ ነኝ። በተለይ የዛኛው የተንኮለኛው ሳይሆን ተጎድቶ ለሚመጣው በተለይ ስለ ልቦና ተጎድቶ ለሚመጣው ሰው ጓደኛ ነኝ። ግን ብዙ እንደማየው ልጁ ራሱ ተዘጋጅቶ ነው የመጣው። ብዙ ህመም የለበትም። ህመም ቢኖርበትም ምናልባት በፍቅረኛው በሚስቱ ላይ ይሆናል እንጂ በዚህ በሀብቱ ዙሪያ በምን በደረሰበት በደል ላይ እንደኔ እይታ ብዙም ጉዳይ ያለው አይመስለኝም። ምክንያቱም ጓደኛው እንደዚህ ሆኖ ንብረቱን ወስዶበት ምናምን ሲሉት አይ በቃ እኔን ሆኖ ነው ምንትን ሆኖ እያለ ነው አፍራሽ ነገር የሚያወራው። ግን በሚስቱ ጉዳይ ላይ ግን ያው ሚስት ነው እና ትንሽ እሱ ላይ ነው ያለው ህመሙ የነበረው። እሱን ቢሆን እንደ ቲያትሩ አገነባብ መጨረሻ ላይም ደስ የሚል ፈውስ ነው የሚያገኘው። እሱ ብቻ ሳይሆን ያቺም እሷም ባሏም ለምን ተቀየረብኝ ለምን እንደዚህ ሆነብኝ እያለች ግራ እየገባት ነበረ። ምክንያቱም ሁለት ሰው ነው፣ አንዱ ይመጣል ደህና ይሆናል፣ ያንን ስታየው ደግሞ የድሮ እንትኗን ነው የሚያሳያት ፍቅሯንና ትንሽ ግራ የገባት እንትን ነበረች። እሷም በዚህ እንትን ውስጥ ህመም ፈውስ አግኝታለች፣ እሱ ብቻ ሳይሆን ማለት ነው። ስለዚህ ለሁለቱም ነው ፈውስነቱ ማለት ነው። በጣም ግሩም። ደግሞ ወደ አንተ እንምጣ። ከዛ ደግሞ ወደ ቲያትሩ ባለፈው ሳምንት ለተመልካች ክፍት ሲሆን ስለነበረው ቅቡልነት እናነሳለን። ከአመታት በኋላ ነው የተመለስከው። ስለዚህ አንተ ወደ ሙያው ድጋሚ ስትመለስ አንተን እንዴት አገኘው ራስህን? ከዛ ደግሞ የቲያትሩ እይታ በሰዎች ዘንድ ምን አይነት ቅቡልነት ነበረው የሚለውን ሀሳብ ደግሞ እናንሳ። እንግዲህ እኔ ወደዚህ ሙያ ተመልሼ የገባሁት ከ10 አመት በኋላ ነው። እስከዛ 10 አመት ውስጥ እንኳን ቲያትር መስራት አይደለም የማየቱንም እድል አላገኘሁም። ስለዚህ በጣም ክፍተት አለው። ግን ሁልጊዜ ቲያትር ደግሞ መስራት ይናፍቃል። ይሄ እንደ ፊልም ወይ እንደ ምናምኑ አይደለም እና ሁልጊዜ ይናፍቃል። ሰዎች እንደዚህ ቲያትር ከፈቱ ምናምን ስትሰማ እኔ መቼ ነው እድሉን የማገኘው ትል ነበር እና እውነትም እድሉን አንድ ያገኘሁና ተናገርኩኝ። እውነትም እነ ተስፊሽና ሄኖክ እነሱ እንትን ውስጥ ከተቱኝ። ስክሪፕቱን ሳነበው ከሁሉም በላይ ደግሞ ተአምር የሆነብኝ ስክሪፕቱ ነው። በጣም የሚገርም ድርሰት ነበረው። እሱን ሳየው ደስ አለኝ። ተስፊሽ መሆኑን ደግሞ ሳቀው የበለጠ ደስ አለኝ። እውነትም መካከላቸው ገባው ሰራው። የአቅሜን ያህል አይደለም ከ10 አመት በፊት በነበርኩት አቅም ባይሆንም ባለኝ አቅም የመስራት ጉጉቱ ስለነበረኝ እየገባው ሰራ ነበር።
እውነትም በወሰደው ጊዜ ውስጥ ትንሽ አቅምም እየጨመርኩ እየፈጠርኩ ምናምን ያው ለዚህ ደርሻለሁኝ። መክፈቻው ዕለት በጣም ይደክመኛል ብዬ ፈርቼ ነበረ። ከየት እንደመጣ አላቅም። ደስ በሚል አቅም ነው እንትኑን የጨረስኩት እና አንዱ ደስ ያለኝ ያ ነው። ስለዚህ የሚቀጥለውም ነገር እንደዚህ ማድረግ እችላለሁ የሚል ተስፋ አግኝቻለሁ በበኩሌ እና ደስ ብሎኛል። በጣም አሪፍ። ተስፍሽ ሄኒ በጣም በርካታ ቲያትሮችን በአንድ ጊዜ የሚሰራ ሰው ነው ይባላል እና ብሔራዊ ቲያትር የሆነ ተውኔት ምናልባት 7 ሰዓት አሳይቶ 11 ሰዓት ሌላ ቦታ ነው ምናልባት ሜካፑን እያስለቀቀ ምናምን። ባዶ እግር ቲያትር ላይ ከባዶ እግር ወደ አሉላ አባ ነጋ እንደዚህ አይነት ለአርቱ ደግሞ የሚከፈሉ መስዋዕትነቶች ደግሞ ይኖራሉና እንደው በዚህ ሙያ ውስጥ እየቀጠልክ ደግሞ ይሄንን ተውኔት ደግሞ ድጋሚ ከነ ተስፍሽ ጋር ከነ አብርሽ ጋር ለተመልካች ይዞ መምጣት ያለውን ስሜት ብናውቀው ደስ ይለናል። እሺ፣ መጀመሪያ እንግዳ ስላደረጋችሁኝ አመሰግናለሁ። ከተስፍሽም ጋር ከአብርሽም ጋር መስራት ብዙ የምማርባቸው ነገሮች አሉ። ትልቅ ልምድ አላቸው። ለዛ ክብር ይሰማኛል። አመሰግናችኋለሁ አብራችሁኝ ስለሆናችሁ። እዚህ ቲያትር ላይ እንግዲህ እንደ ፕሮዲሰርም እንደ ረዳት አዘጋጅም እንደ ተዋናይም ነኝ። ከኔ ጋር ፕሮዲስ ያደረገች ሰላም ረዳ የምትባል ፖስተሩ ላይ የምታዩት ሴት አለች። ጀማሪ አክትረስ ነች። ካሁን በፊትም የተወሰኑ ሞክራለች። ጎበዝ ነች። በተቻለ መጠን ሁላችንም ወደነው የሰራነው ቲያትር ነው። ደራሲዋ ትርሲት በቀለ ትባላለች። ስቶሪውን ካልወደድነው አንሰራውም። ስለዚህ የመጀመሪያው ምርጫ የተስፍሽ ምርጫ ነበረ ስክሪፕቱ። ከዛ አብርሽም እኔም ሁላችንም አየነው፣ ወደድነው፣ ሰራን። ቅድም እንዳልከው በአንድ ቀን ውስጥ 2 ቲያትሮች የመስራቱ ነገር 8 ሰዓት እሁድ የሶክራትስን ባዶ እግር የሚለውን ቲያትር እሰራለሁ። 11 ሰዓት ያልቃል። ከዛ ሜካፕ እያስለቀቅኩ አሉላ አባ ነጋን እዛ ማዘጋጃ ቲያትር ቤት አሉላን የምሰራበት ሁኔታ ነበረ። ሜካፑ በደንብ ሳይለቅ እዛው ላይ አሉላን ሜካፕ ሰርቼ እዚህ የ70 ዓመት ሽማግሌ ትንሽ ጎበጥ ብሎ ጎተት እያለ ሲሰራ የነበር ካራክተር እዛ ደግሞ አሉላን ሆኖ ሂሮ ሆኖ በደንብ የሚንቀሳቀስ ቆፍጠን ያለ ጄኔራል እጫወታለሁ። 2 የተለያዩ ባህሪዎች። ለዛ አቅሙን ስለሚሰጠኝ ልዑል እግዚአብሔርን አመሰግናለሁ። አሁን ደግሞ ተደገመ። ንጉሥ አርማህን ብሔራዊ ቲያትር እሁድ 8 ሰዓት ሰራና ሲጨርስ ወደዚህ እመጣለሁ። ምርቃቱ በጣም ጥሩ ነበረ። እንደተባለው ባለፈው ሳምንት ሰኔ 14 ነበረ እዚህ ህጻናትና ወጣቶች ቲያትር አዳራሽ የተመረቀው። በጥሩ ሁኔታ ተመርቋል። ቲያትር ቤቱንም ከልብ እናመሰግናለን። ምክንያቱም ከዋናው ኃላፊ ከአቶ ፍጹም ዘገየ ጀምሮ እስከ ኮሚኒኬሽን ኃላፊዎች እነ ማን ያዘዋል እነ ፍቅረ ኢየሱስ ብዙዎቹ እያገዙን የነበረውና ይሄ ነው ሳንል የአዲስ አበባ ቲያትርና ቤቶች አስተዳደር ከኃላፊው ጀምሮ እስከታች ያሉትን ማመስገን እፈልጋለሁ በዚህ አጋጣሚ። ምክንያቱም ቲም ወርክ ነው፣ አብረን እንስራ፣ ቤታችን ክፍት ነው እያሉን ስለሆነ እኛም ስንመጣ የምናገኘው ነገር ያ ስለሆነ ደስ ብሎን በነፃነት ነው እየሰራን ያለ ነው። ቤቱም እንዳያችሁት የሚመች ነው፣ ብዙ ነገሩ የሚመች ነው። በዛ ደስተኛ ነን። ላስት ዊክ ተመርቋል። አትትሪ ዘወትር እሁድ 8 ሰዓት ነው። ዘወትር እሁድ 11 ሰዓት ተኩል እዚህ ህጻናትና ወጣቶች ቲያትር ፍላሚንጎ አካባቢ በሚገኘው እንደሚታይ ማስታወስ ፈልጋለሁ። ነገም አለን። ዛሬ ቅዳሜ አይደል? አይደል? በትክክል ነገም አለን። ስለዚህ ከዚህ በኋላ ምንም ማስታወስ አያስፈልግም። በተቻለ መጠን አስተዋውቅልን። ሶሻል ሚዲያ ላይ የምትሰሩ ሰዎች፣ ባለሙያዎች፣ ቲያትር ላይ ያገባናል፣ ጥበብ ላይ ያገባናል የምትሉ ሰዎች አስተዋውቁልን፣ አግዙን። ጥበብ ነው፣ ቲያትር ነው፣ ህይወታችን የምናይበት ነው። ቅድም እንደተባለው ቴራፒ ነው። ህይወታችን አይተን ማይሆን ሲቹዌሽን ላይ ብንሆን እንኳን መተን ብዙ ነገር የምንማርበት ኢንጆይ የምናደርግበት ትራጃይ ኮሜዲ ቲያትር ነው። አትትሪኝ። ስለዚህ ኑ እንጋብዛለን።
መጣችሁ ይላሉ። እናመሰግናለን። ሰውየው ወደቀና ጥላው ነፍስ ዘራ ከኋላ እያየው ነበርና አባባሉ ራሱ በጣም እጅግ ግሩም ነው። ሄኒንም አብርሽንም ተስፍሽንም እንዲሁም ደግሞ እንግዲህ ደራሲዋን ሌላኛዋን ተዋናይም ደግሞ እጅግ እናመሰግናለን። እናመሰግናለን። እኛም እናመሰግናለን።